ይድረስ ለ12ኞች አውቀናል ብላችሁ እንዳትታበዩ በየእምነታችሁ ከልብ ጸልዩ። መልካም ውጤት ሰርቶ ህልምን ለመሰነቅ መረጋጋት እንጂ አይጠቅምም መጨነቅ። ብዙ አትጨነቁ ቤተሰብ ቢጓጓም ምናልባት ካልሆነ የህይወት ምዕራፍ በዚህ አይዘጋም። የሚያስጨንቃችሁ ከፊታችሁ ይውደም፣ አንድዬ ይምራችሁ ፈጣሪያችሁ ይቅደም። ደግሞ ፈተና ለመሄድ ከቤት ስትነሱ ኩኪስና ቆሎ በፍጹም አትርሱ። መልካም ፈተና ይሁንላችሁ። 2018 ኢንትራንስ ኤግዛምን የምትፈተኑ የ12ኛ ክፍል ተማሪዎች በዚህ በቀረቻችሁ 15 እና 16 ቀን ምን ማድረግ አለባችሁ? አይናው ጊዜው አልቋል። ነገር ግን እንኳን 15 ቀን እና 16 ቀን ይቅርና ካወቃችሁበትና ኢፌክቲቭሊ መጠቀም ከቻላችሁ 30 ደቂቃ ራሱ ብዙ ነገሮችን ትለውጣለች። ምክንያቱም በ30 ደቂቃ የሆነ ፎርሙላ ብትሸመድዱ ወይም ደግሞ የሆነ ኮንሰፕት ሪቫይዝ ብታደርጉና አንድ ጥያቄ ሁለት ጥያቄ ኦር 5 ጥያቄ ብትሰሩ ማለፊያው 300 ቢሆንና 295 ብታመጡና ምትወድቁ የነበረውን 5 ማርክ ጨምራችሁበት አለፋችሁ ማለት ነው። ስለዚህ 15 ቀንና 16 ቀን በደንብ ካሰባችሁበት ሎንግ የሆነ ታይም ነው። ብዙ ነገሮችን መቀየር ትችላላችሁ። ምን ማድረግ አለባችሁ ስል ዝም ብዬ ከመሬት ተነስቻለሁ። ላለፉት 4 ዓመት 4 ዙር ከ2014 እስከ 2017 ድረስ የ12ኛ ክፍል ኢንትራንስ ኤግዛም በተለያዩ ክልሎች እየፈተንኩ ነበረ። ኦዳ ቡልቱም ዩኒቨርሲቲ፣ ሚዛን ቲፕ ዩኒቨርሲቲ፣ አክሱም ዩኒቨርሲቲ እና መቀሌ ዩኒቨርሲቲ ላይ ለምትፈተኑት። ስለዚህ በእነዚህ ክልሎች ላለፉት 4 ዙር ፈትኛለሁ። በዛን ሰዓት ስፈትን ካየሁት ተነስችን እንዲሁም ደግሞ እኔ ራሴ 12ኛ ክፍል ተፈትኜ ኦን ታይም ቢንግ የዩኒቨርሲቲ አስተማሪ ወይም ደግሞ ሌክቸር ነኝ። ከዛ በመነሳት እናንተን ይጠቅማችኋል ብዬ ስላሰብኩ ነው ማይንድ ሴታችሁን አሁን በመነግራችሁ ወይ ብታዘጋጁት ቢሊሚ በጣም ብዙ ነገሮችን ታጠርፉበታላችሁ። ከዛ በፊት ግን ለማታውቁኝ ዋና ፕሊስ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በጊዜ የምለቃችሁ ቪዲዮዎችን ኖቲፊኬሽን ተጫኑ። ቪዲዮውን ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። አብራችሁ ቆዩ። Universal Tube በመጀመሪያ የምላችሁ ነገር ቢኖር በዚህ 15 ቀን አዲስ ቻፕተር ወይም ደግሞ አይታችሁት ማታውቁትን ኮንሰፕትና መጽሐፍ ለማንበብ አትሞክሩ። ከዛ ይልቅ ካሁን በፊት ያነበባችሁትን የምታውቁትን የያዛችሁትን ሾርት ኖት ያጻፋችሁን ደብተር ሪቫይዝ አድርጉ። ምክንያቱም አዲስ ቻፕተር እና ኮምፕሊኬትድ የሆነ ኮንሰፕት አንደርስታንድ አድርጋለሁና አነባለሁ ስትሉ ትጨናነቃላችሁ፣ ብዙ ጊዜ ታጠፋላችሁ። ያኛውን የምታውቁትን ሪቫይዝ ሳታደርጉ ትገባላችሁ። ስለዚህ የምታውቁትን የሚቀላችሁን የያዛችሁትን ሾርት ኖት ሪቫይዝ አድርጉ። ሌላኛውና ዋነኛው አንደኛ እንደምትሰሩ እመኑ። እስከ 12ኛ ክፍል ስትደርሱ ማንም ሳፖርት አላደረጋችሁም አይደለ? ብዙ ስትራግሎችን አልፋችኋል። 12 ዓመት የለፋችሁበትን ዝም ብላችሁ በመጨናነቅ አልችልም በማለት ጊዜያችሁን አታባክኑ። ጀስት እችላለሁ በሉ። እችላለሁ ካላችሁ ማትችሉት ነገር የለም። ለፍታችኋል፣ ደክማችኋል። የሚመጣውን ውጤት ለመቀበል ሬዲ ሁኑ እንጂ እየተጨናነቃችሁ የምታውቁትን ሁሉ እንዲጠፋባችሁ አታድርጉ። አዲስ ነገር የለም። አንድ ነገር ልንገራችሁ፣ ፈተና ላይ የሚጨናነቅ ተማሪና ጎበዝ ሆኖ ማለት ነው። ኖርማሊ ግን ሞካሪ ሆኖ የማይጨናነቅ ተማሪ አንድ ላይ ፈተና ላይ ቢቀመጡ ሞካሪው ጎበዙን ይበልጠዋል። ምክንያቱም ጎበዙ ተማሪ ከተጨናነቀ የሚያውቀው ሁሉ ስለሚጠፋበት ፈተና ላይ የተረጋጋ ተማሪ ነው ፈተናውን መስራት የሚችለው። ስለዚህ አዲስ ነገር የለው፣ የሚያጨናንቃችሁ ነገርም የለም። የማትሪክ ፈተና ማለት በጣም ቀላል። ለምሳሌ እንደነ እንግሊዘኛ፣ እንደነ ማትስ፣ አፕቲቲዩድ፣ ሲቪክስ የሆነ ኮመን የምንላቸው ኮርሶች አሉ አይደለ? እነዛን ፈተና ፈትኜ ካወጣው በኋላ አያቸው ነበረ በየአመቱ የምፈትናቸውን ፈተናዎች ተመሳሳይ የሆነ ፓተርን ነው ያላቸው ወይም ደግሞ ይዘት። እንዲሁም ለሚሞክር ወይም ደግሞ ኮንሰፕቱን ለሚረዳ ሰው ዘትማች የሚከብድ ወይም ደግሞ ለማለፊያ የምታጡ አይመስለኝም። ስለዚህ መጨናነቅ አይጠበቅባችሁም። ስለተጨናነቃችሁ ማዕድ የምታደርጉት ነገር የለም። ሶ ተረጋግታችሁ እንደምትሰሩ አምናችሁ ካሁኑ የያዛችሁትን ሾርት ኖት ደብተርና ያነበባችሁትን በተረጋጋ መንፈስ ሪቫይዝ አድርጉ። ፈተናዎቹ ተመሳሳይ ኤሪያ ነው የሚወጡት። አንዳንዶቹ ይደገማሉ፣ አንዳንዶቹ ደግሞ ለምሳሌ
ለምሳሌ የዛሬ ዓመት የዛሬ 2 ዓመት የዛሬ 3 ዓመት ወደ ኋላ የተሰራውን ጥያቄ ከሰራችሁት እዛው ላይ ኢቭን እንኳን ራሱ ጥያቄው ኮፒ ባይደረግም እዛው ኤሪያ ላይ ስለሚወጣ በቀላሉ መመለስ ትችላላችሁ። ስለዚህ ካሁን ጀምራችሁ ካሁን በፊት የወጡ ኤግዛሞችን ወደ ኋላ 5 ዓመት 6 ዓመት ሙሉ ስሯቸው አንድ ባንድ። በዛው እግረ መንገዳችሁን ሰዓት እየያዛችሁ ታይም ማኔጅመንት ተለማመዱ። ጥያቄዎችን ስትሰሩ መልሱን እያያችሁ መሄድ ብቻ ሳይሆን ኮንሰፕቱን ተረድታችሁ መሆን አለበት። ኮንሰፕቱን ከተረዳችሁት ነው ተመሳሳይ ኤሪያ ላይ ወይ ጥያቄው ተደግሞ ወይ ደግሞ ተመሳሳይ የሆነ ኮንሰፕት የሚወጣው። ስለዚህ በየዓመቱ ካሁን በፊት የወጡ ጥያቄዎችን በተደጋጋሚ ከሰራችሁ የፈተናውን ፓተርን በቀላሉ ትረዱታላችሁ። አሁን ለምትፈተኑት ፈተናን ኮንፊደንስ ይሰጣችኋል። ጥያቄዎችን አንድ ባንድ ካሁን ጀምራችሁ ፈተና እስክትገቡ ድረስ ስሯቸው ታይም እየያዛችሁ። ለምሳሌ የ1 ሰዓት ፈተና ከሆነ እናንተም 1 ሰዓት ያዙና ፈተናውን በምን ያህል ደቂቃ ወይም ደግሞ በምን ያህል ሰዓት እንደምትጨርሱ ክሮስ ቼክ አድርጉ። ምክንያቱም ኢንትራንስ ኤግዛም ላይ አንዱና አስቸጋሪው ነገር ታይም ነው ወይም ደግሞ ጊዜን በአግባቡ መጠቀም ነው። እየተጨናነቃችሁ ሳትተኙ እንዳታድሩ። በትንሹ 7 ሰዓት 6 ሰዓት 8 ሰዓት በ24 ሰዓት ውስጥ ረፍት ማድረግ አለባችሁ። በትንሹ ነው ያልኳችሁ። ከዛም በላይ መተኛት ትችላላችሁ። አንድ ተማሪ በቂ እንቅልፍ ካላገኘ መመገብ ያለበትን ምግብ ካልተመገበ ኢነርጂ ያጥራችኋል። አይምሯችሁን ቢዚ ነው የሚሆነው። ቁጭ ብላችሁ ስላደራችሁ ፈተናውን ትሰሩታላችሁ ማለት አይደለም። አዲስ ነገር ልትጨምሩ ይቅርና ጭንቅላታችሁ ቢዚ ሆኖ የምታውቁት ሁሉ ይጠፋባችኋል። ስለዚህ ካሁን ጀምራችሁ በቂ ረፍት አድርጉ። ፎከስ ማድረግ ባለባችሁ ታይም ፎከስ አድርጋችሁ እዩ። ኤንዘን መተኛት ባለባችሁ ሰዓት ተኙ። በዚህ ዓመት አብዛኛው ተማሪ የሚፈተነው በኮምፒውተር ነው። በኮምፒውተር ወይም ደግሞ ኦንላይን ስለምትፈተኑ ብቻ ቴንሽን ሊይዛችሁ አይገባም። ኮምፒውተር ማለት ሁሉ ጊዜ የምትጠቀሙት የእጅ ስልክ እንደማለት ነው። ብዙ ነገሮችን የምትጎረጉሩት ወይም ደግሞ ጎግል የምታረጉት ነገር የለም። የላቡ ቴክኒሻን አለ። የሆነ ነገር እንኳን ቢበላሽባችሁ ለምሳሌ ፓወር ኬብሉን በእግራችሁ ረግጣችሁት ኮምፒውተራችሁ ሺትዳውን ቢል ወይም ደግሞ ቢጠፋ ማውዙ ኪቦርዱ አልሰራላችሁ ቢል ስልክ ቢያደርግ ብቻ ኤኒ ታይፕ ኦፍ ፕሮብሌም ሀፕን ቢያደርግ አንደኛ ፈታኙ አለ፣ ሁለተኛ የአይቲ ባለሙያዎች ወይም ደግሞ የላብ ቴክኒሻኖች አሉ። ኢቭን ሎጊን ማለት ፓስወርድ መቀየር ሳብሚት ማድረግ እያንዳንዱ ነገር ቢጠፋባችሁ ፖላይትሊ እጃችሁን አውጥታችሁ ብትጠይቁን እናሳያቸዋለን። እኛ ፈታኞች ማለት ነው። ምንም ችግር የለውም። ጥያቄ እንጂ ማንሰራላችሁ። ማንኛውም ያስቸግራችሁ ነገር ካለ እዛው ላይ እናግዛችኋለን። ስለዚህ ተረጋግታችሁ ቡክሌት ኮዳችሁን በአግባቡ መሙላት፣ ራሳችሁ እንደምትሰሩ ማመን። ከጎናችሁ ያለ ተማሪ ተጨማሪ ፔፐር ወይም ደግሞ ወረቀት ስለጠየቀ ቶሎ ሽቱን ስለገለበጠው ወይም ደግሞ ሰርቶ ስለወጣ ያቃል ወይም ደግሞ ፈተናውን ደፍኖታል ማለት አይደለም። ተረጋግታችሁ በየ30 ደቂቃው በየ40 ደቂቃው ኢንተርቫል የቀራችሁ ታይም ይነገራችኋል። ስለዚህ ስንት ጥያቄ እንደቀራችሁ ቼክ ታደርጉና በተረጋጋ መንፈስ ትሰራላችሁ። አንዳንዴ ከባባድ ጥያቄዎችን ፊት ለፊት ያመጧቸዋል ወይ መጀመሪያ ላይ ያስቀምጧቸዋል። ከዛ 1-2 ጥያቄዎችን ይሞክሩና ከባድ እንደሆነ በማሰብ ተስፋ ይቆርጣሉ። ስለዚህ ሳይኮሎጂካሊ ኤግዛሙ ራሱ በእናንተ ላይ እየተጫወተ ነው ማለት ነው። እንደዛ ከማድረግ ይልቅ ያ ጥያቄ መጀመሪያ ላይ ያገኛችሁት ለእናንተ እንደከበዳችሁ ሁሉ ለሁሉ ነው የሚከብደው። ፈተናውን ወድቄያለሁ ብሎ ተስፋ ከመቁረጥ ይልቅ ግልጥ አድርጋችሁ ወደኋላ ያሉትን ጥያቄዎች ሰርታችሁ መጨረሻ ላይ እነዛ ከባባድ ጥያቄዎች ትሞክራላችሁ። ጎበዝ ተማሪዎች በ3 ዙር ነው ፈተናውን የሚሰሩት። መጀመሪያ ቀላል ጥያቄዎችን ይሰራሉ። ኔክስት ዛት ትንሽ ማሰብ የሚጠይቁትን ጥያቄዎች ይሰራሉ። መጨረሻ ላይ ከባባድ ጥያቄዎችን እስከሚችሉት ሞክረው ይጨርሳሉ። አንዱን ከባድ ጥያቄ እየሰራችሁ 5 ደቂቃ 6 ደቂቃ አባክናችሁ ሌሎች ቀላል ጥያቄዎችን ሳሰሩ ተደውሎ ጊዜያችሁ እንዳያልቅ ጥንቃቄ ማድረግ አለባችሁ። እናንተ ለመፈተን የምንመጣው የዩኒቨርሲቲ አስተማሪዎችን እኔና ልክ እንደኔ ያሉ ሌሎች አስተማሪዎች ናቸው። ስለዚህ አሁንም እንደነገርኳችሁ ፖላይትሊ ማንኛውም ኮሽን ካላችሁ ኮሽን ስላችሁ ኖርማሊ የምትፈተኑትን ሳብጀክት አይደለም። ኮምፒውተሩን ቢብላችሁ ፓወር ቢጠፋባችሁ ሰዓት መጠየቅ ብትፈልጉ ግር ያላችሁ ነገር ካለ ፖላይትሊ አናግሯችሁ የሚፈትኗችሁን አስተማሪዎችም ሆነ ቴክኒሻኖችን ማለት ነው። እንዲሁም ደግሞ ቺፎችና ሱፐርቫይዘሮች አሉ። እነሱን መጠየቅ ትችላላችሁ። እዛ ላይ የሚመጡት አስተማሪዎችን ልክ እንደኔ የሚፈትኑት የተለያየ ጸባይ ነው ያለን፣ የተለያየ ማንነት ነው ያለን። ስለዚህ አንዱ አንዱን እንዳይረብሽ እና የሆነ ጥፋት ብታጠፉ ፈታኙ ቶለሬት
ሊያደርጋችሁም ይችላል፣ ቶሌሬት ላያደርጋችሁም ይችላል። እዛ ላይ እናታችሁ ወይም ደግሞ አባታችሁ ወይም ደግሞ ወንድማችሁ አይደለም ያለው፣ በተሰጠው ህግና ዳይሬክሽን ብቻ የሚመራ አስተማሪ ነው ያለው። ስለዚህ እናንተ ህጉንና ዳይሬክሽን ተከትላችሁ በስርዓት ተፈተኑ፣ ተረጋግታችሁ ማለት ነው። አሁንም አንድ ላይ አድርጌ የምነግራችሁ የሰው ልጅ በቁሙ የሚሞተው ተስፋ ሲቆርጥ ነው። ከአሁኑ ጀምራችሁ ያለቻችሁን 15 ቀን 16 ቀን 17 ቀን ፕሮፐርሊ ከተጠቀማችኋት ብዙ ነገሮችን ትቀይራላችሁ። እንኳን አይደለም 15 ቀን 16 ቀን 30 ደቂቃ 40 ደቂቃ እንኳን ተጠቅማችሁ ብዙ ነገሮችን ሪቫይዝ ብታደርጉ ብዙ ነገሮችን መስራት ትችላላችሁ። እንዲሁም ደግሞ በዚህ በቀራችሁ 15 ቀን 16 ቀን ከሶሻል ሚዲያ ኦፍላይን ብትሆኑ ደስ ይለኛል። ላይክ እንደ ቲክቶክ፣ ቴሌግራም፣ ፌስቡክ ለእናንተ አይጠቅማችሁም። ሙሉ ለሙሉ ኦፍላይን ሆናችሁ ሪቫይዝ ማድረግ ያለባችሁ ነገሮች ብቻ ሪቫይዝ አድርጉ። በእርግጠኝነት ተረጋግታችሁ ራሳችሁ ሆናችሁ መስራት እንደምትችሉ አምናችሁ ከገባችሁ የማታልፉበት ምንም አይነት ምክንያት የለም። ምክንያቱም በተደጋጋሚ 4 ዙር ፕሮፌሰር ብርሃኑ ነጋ ከመጣ በኋላ 12ኛ ክፍሎችን እየፈተንኩ ነው። ራሴን ከዛ በፊት ተፈትኜ ነው ያለፍኩት። ስለዚህ ባየሁትና በተረዳሁት መሰረት ከእናንተ የሚጠበቀው አሁንም ጊዜ ያላችሁ ሪቫይዝ ማድረግና ራሳችሁን ሆናችሁ ለፈተና መቅረብ ያላችሁን ጊዜ እስከ መጨረሻው ድረስ መጠቀም መቻል ነው። ይሄን ነው ምላችሁ። ለሁላችሁም መልካም እድል። የፈተናው ሰዓት እንገናኝ። ፈጣሪ ብሎት ደግሞ ይሄን ቪዲዮ እየተከታተላችሁ ያላችሁ ተማሪዎች ኢንትራንስ ኤግዛምን አልፋችሁ ከማስተምርበት ዩኒቨርሲቲ መጣችሁ ክላስ ላይ እንገናኛለን ብዬ ተስፋ አድርጋለሁ። አሁን በድጋሚ ላሳስባችሁ እስካሁን አብራችሁን ቆይታችሁ ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። በሌላ ቪዲዮ በሌላ ታይም እስክንገናኝ መልካም ጊዜ። ባይ ባይ።